ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሚስጥራዊ መረጃን ተጠቅሞ በውርርድ ቁማር $400,000 ያሸነፈው የአሜሪካ ወታደር ተከሰሰ። የቀድሞውን የቬኔዙዌላ ፕሬዝዳንት በቁጥጥር ስር ለማዋል በተደረገ ዘመቻ ላይ የተሳተፈ የአሜሪካ ልዩ ኃይል አባል ሚስጥራዊ ወታደራዊ መረጃን ተጠቅሞ በውርርድ ቁማር ተሳትፏል በሚል ተወንጅሎ ታሰረ። የአሜሪካ ፍትህ ቢሮ ኬኒ ቫን ዳይክ ላይ መጀመሪያ ክስ መስርቶ የነበረው በክሪፕቶ የሚታገዘው ፖልማርኬት ላይ ሚስጥራዊ መረጃን ተጠቅሞ ግብይት ፈጽሟል በሚል ነበር። የፍትህ ቢሮው ይህ በግልጽ ሚስጥራዊ መረጃን ተጠቅሞ ገንዘብ ለማግኘት የተደረገ ሙከራ በመሆኑ በፌዴራል ሕግ መሰረት ሕገ ወጥ ነው ብሏል። ቫን ዳይክ በሰሜን ካሮላይና በሚገኘው ፎርት ብራግ ተመድቦ የሚሰራ የአሜሪካ ጦር አባል ሲሆን በቁማር $409,000 አሸንፏል። የአሜሪካ ጦር የቀድሞውን የቬኔዙዌላ ፕሬዝዳንት ማዱሮንና ባለቤታቸውን ሲሊያ ፍሎረስን እንደ አውሮፓውያን አቆጣጠር ጥር 3 ቀን በሌሊት በፈጸመው ድንገተኛ ጥቃት ካራካስ ውስጥ ከሚገኘው መኖሪያ ቤታቸው በቁጥጥር ስር በማዋል ወደ ኒውዮርክ ወስደዋቸዋል። ከዚህም በኋላ በኒውዮርክ ፍርድ ቤት በጦር መሳሪያ የአደንዛዥ ዕፅ ወንጀል ክስ እንዲመሰረትባቸው ቢደረግም ማዱሮ ግን ክደው ተከራክረዋል። ቫን ዳይክ ኦፕሬሽን አብሶሉት ሪቮልቨር በመባል የሚታወቀው የዘመቻውን ጊዜና ውጤቱን በተመለከተ ተወራርዷል በሚል ተጠርጥሯል። ይህም ትርፍ ለማግኘት በሚል የተደረገ ነው ሲል የፍትህ ቢሮ ሐሙስ ዕለት ባወጣው መግለጫ አስታውቋል። የአሜሪካ የፍትህ ቢሮ እንደ አውሮፓውያኑ በታህሳስ 26 2025 አካባቢ ቫን ዳይክ የፖልማርኬት አካውንት ከፍቶ በማዱሮና ከቬኔዙዌላ ጋር ተዛማጅ በሆኑ ውርርዶች ላይ መሳተፍ መጀመሩን በመጥቀስ ይወነጅለዋል። ስለዚህ ዘመቻ አብሶሉት ሪቮልቨር የወጡ ይፋዊ ያልሆኑ መረጃዎች እያወቀ ከ$33,000 በላይ ውርርዶችን አድርጓል በሚል ተከሷል። ሐሙስ ዕለት በማህበራዊ ሚዲያ ላይ በተለጠፈው መግለጫ ፖልማርኬት በመንግስት ምስጢራዊ መረጃ ላይ ተመስርቶ የሚቆምር ተጠቃሚን ስናገኝ ጉዳዩን ወደ ፍትህ ቢሮ መራነውና ለሚያደርጉት ምርመራ ትብብር አድርገናል ብሏል። ኩባንያው አክሎ ምስጢራዊ መረጃን ተጠቅሞ ገንዘብ ማግኘት በፖልማርኬት ቦታ የለውም። ዛሬ በቁጥጥር ስር የዋለው ግለሰብ ስርዓቱ እየሰራ መሆኑን የሚያሳይ ማስረጃ ነው ብሏል። ቫን ዳይክ ሐሙስ ዕለት ምስጢራዊ የመንግስት መረጃዎችን ለግል ጥቅም በህገ ወጥ መንገድ በመጠቀም ይፋ ያልሆኑ መረጃዎችን በመስረቅ፣ ሸቀጦችን በማጭበርበር፣ ኢንተርኔትን ተጠቅሞ በማጭበርበር እና ህገ ወጥ የገንዘብ ዝውውርን በመፈጸም ክስ ተመስርቶበታል። የአሜሪካ አጠቃላይ አቃቤ ሕግ ቶድ ብላንቺ ወታደሮቻችን ተልዕኳቸውን በተቻለ መጠን ደህንነቱ በተጠበቀና ውጤታማ በሆነ መንገድ ለማሳካት ለምስጢራዊ መረጃ የታመኑ ናቸው፣ እናም ይህንን በጣም ምስጢራዊ መረጃ ለግል የገንዘብ ጥቅም እንዳይጠቀሙበት ክልከላ ተደርጎባቸዋል ሲሉም ተናግረዋል። የትንበያና የውርርድ ቁማሮች በስፋት መጠቀም በአንጻራዊነት አዲስ ክስተት ነው፣ ነገር ግን የብሔራዊ ደህንነት መረጃን የሚከላከሉ የፌዴራል ሕጎች ሙሉ በሙሉ ተፈጻሚ ይሆናሉ። በኒውዮርክ ዳኛ የሆኑት ጄ ክሊንተን የግመታ ቁማሮች ለግል ጥቅም ሲባል አላግባብ የተወሰዱ ምስጢራዊ ወይም ይፋ ያልሆኑ መረጃዎችን ለመጠቀም መሸሸጊያ አይደሉም ሲሉም አክለዋል። የፍትህ ቢሮ ባለስልጣናት ቫን ዳይክ እንደ ሀገሪቱ ጦር አባል ከወታደራዊ ስራዎች ጋር በተያያዘ ማንኛውንም ምስጢራዊ መረጃ በጽሑፍ፣ በቃላት፣ በምግባር ወይም በሌላ መንገድ በጭራሽ እንደማያጋልጥ፣ እንደማያሳያትም ወይም አሳልፎ እንደማይሰጥ ቃል በመግባት የፈረመበት ሰነድ መኖሩን ተናግረዋል። የፌዴራል አቃቤ ሕጎች እንደ አውሮፓውያን አቆጣጠር ከታህሳስ 8 2025 ቢያንስ እስከ ጥር 6 2026 ድረስ ቫን ዳይክ በዘመቻ አብሶሉት ሪቮልቨር ዕቅድ እና አፈጻጸም ውስጥ ተሳትፈዋል ብለዋል። በዚህም የተነሳ ምስጢራዊ መረጃዎችን የማግኘት ዕድል ነበረው ሲሉም ወንጅለውታል።
የዩናይትድ ስቴትስ የፌዴራል ኤጀንሲ አካል የሆነው ዘ ኮሞዲቲ ፊውቸርስ ትሬዲንግ ኮሚሽን ቫን ዳይክ በሚመለከት ምስጢራዊ መረጃዎች ተጠቅሞ የውርርድ ቁማር ላይ ተሰማርቷል በሚል ክስ መመስረቱንም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት በውርርድ ቁማር ላይ በመሳተፍ ስለተከሰሰ ወታደር ሲጠየቁ ምንም እንዳልሰሙ ነገር ግን ጉዳዩን እንደሚከታተሉት ተናግረዋል። ፕሬዝዳንቱ የግመታ ቁማሮች ወደ ምስጢራዊ መረጃዎች ገበያ ሊያመሩ ይችላሉ የሚል ስጋት ስለመኖሩ ሲጠየቁ በእነዚህ ነገሮች ደስተኛ አይደለሁም ሲሉ መልሰዋል። ዓለም በሙሉ በሚያሳዝን ሁኔታ የቁማር ጨዋታ ሆኗል። እናም በዓለም ዙሪያ በአውሮፓ እና በሁሉም ቦታ ምን እየተከናወነ እንዳለ ስትመለከቱ እነዚህን የውርርድ ቁማሮች እያከናወኑ ነው ብሏል። እኔ ግን ብዙም አልደግፈውም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።